3.3.1.2 ኦፕራንት ኦር ኢንስትሩሜንታል ኮንዲሽኒንግ። ኦፕራንት ኮንዲሽኒንግ የሚባለው ሰዎች ወይም እንስሳት የሚያሳዩት ባህሪ እንዲቀጥልና እንዲቆም ወይም እንዲጨመርና እንዲቀንስ ማድረግ የሚቻል መሆኑን የሚያሳይ ነው። ይህም ደግሞ የሚሆነው በሚከተለው ነገር ነው ማለት ነው። ይህም ማለት ባህሪያቸው ወይም የሚያከናውኑት ተግባር እንዲጨምር ወይም እንዲቀንስ የምናደርገው ያ ባህሪ ወይም ያ ተግባር ከተከናወነ በኋላ በሚከተለው ሽልማት ወይም ደግሞ እነሱን የሚያበረታታ ነገር የማይፈልጉት ነገር በሚነሳላቸው ጊዜ በሚከሰተው ነገር ነው ማለት ነው። ይህ ደግሞ ውጫዊ ተጽዕኖ አለው፣ ኢንቫይሮንመንታል ነው ማለት ነው። ስለዚህ ሰውየው ወይ ደግሞ እንስሳው የሚሰጠው ሪስፖንስ ምላሽ አካባቢውን ነው አፌክት የሚያደርገው። ይህ ደግሞ ተመልሶ የእሱን ባህሪ እንዲጨምርና እንዲቀንስ ያደርጋል። ክላሲካል ኮንዲሽኒንግ እና ኦፕራንት ኮንዲሽኒንግ የተለያዩ ናቸው። ክላሲካል ኮንዲሽኒንግ ተፈጥሯዊ ባዮሎጂካዊ ሪስፖንስ ምላሾች ላይ ነው መሰረት የሚያደርገው። ይህም ምግብ ላይ፣ ውሃ ላይ ወይ ደግሞ ህመም ላይ ፎከስ ያደርጋል። ነገር ግን ኦፕራንት ኮንዲሽኒንግ በፈቃደኝነት ላይ የተመሰረተ ነው። አንድ ሰው በፈቃደኝነት ላይ ተመስርቶ በሚያመጣው ውጤትና ለሱ በሚኖረው ግብረ መልስ ወይም ምላሽ ላይ ይመሰረታል ማለት ነው። ስለዚህ ትኩረት የሚያደርገው ኢንቫይሮንመንት ላይ ነው ማለት ነው። ይህም ምንድነው? አንድ ሰው ለምሳሌ ሰራተኛ ከሆነ የኢንዱስትሪ ሰራተኛ ከሆነ ስራ ይሰራል፣ ያመርታል። ያመረተው እንግዲህ ውጤቱ ነው። ስለዚህ ከዛ በኋላ አሰሪው ደግሞ ያበረታተዋል ወይ ሽልማት ይሰጠዋል። ስለዚህ የሚሰራው የሚበረታታበትን ወይ ውጤቱን አይቶ የሚመጣውን ሙገሳዎችን አይቶ ነው ማለት ነው። ስለዚህ ቢኤፍ ስኪነር የሚባለው የዚህ ቲዮሪ መስራች እና ታዋቂ ሰው ፎከስ ማድረግ ያለብን ኢንቫይሮንመንቱ ላይ ከሰውየው ውጪ ያለ ኢንቫይሮንመንት ላይ ነው፣ ግለሰቡ ላይ አይደለም ይላል። እንደ ስኪነር ማብራሪያ ከሆነ ውጤቱ ላይ መሰረት አድርጎ የሚቀያየር ባህሪ በሶስት ይታያል ወይም ሶስት አይነት ናቸው። የመጀመሪያው ኒውትራል ኮንሲኩዌንስ፣ ሁለተኛው ሪንፎርስመንት፣ ሶስተኛው ደግሞ ፐኒሽመንት ይባላል። የመጀመሪያው ኒውትራል ኮንሲኩዌንስ የሚባለው ውጤቱ ባህሪው ላይ ምንም ለውጥ የማያሳይ ነው። ሁለተኛው ደግሞ ሪንፎርስመንት የሚባለው ወይም ደግሞ የሚያጠናክር የተባለው ውጤቱ ያን ባህሪ የሚያጠናክር ነው። ለምሳሌ አንድ ተማሪ አጥንቶ ኤ ግሬድ የሚያመጣ ከሆነ ኤ ግሬድ ማምጣቱ ትምህርቱን በደንብ እንዲያጠና ወይም እንዲከታተል የሚያደርግ ነው ማለት ነው። ሪንፎርስመንት የሚያጠናክሩ ደግሞ በሁለት ይታያሉ፣ በሁለት ይመደባሉ። የመጀመሪያው ፕራይመሪ፣ ሁለተኛው ደግሞ ሰከንዳሪ ሪንፎርሰርስ በመባል ይታወቃሉ። ፕራይመሪ ሪንፎርሰርስ የሚባሉት እንደ ምግብ፣ ውሃ፣ ብርሃን፣ ፀጉርን ወይ ሰውነትን ማሻሻት እንዲሁም ደግሞ የተመቻቸ አካባቢን ያጠቃልላል። እነዚህ ስለዚህ አንድ ሰው የሚሰራው ስራ እንዲቀጥል ምግብ መስጠት ይቻላል ማለት ነው። ምግብ ስትሰጠው ስራውን በደንብ የሚሰራ ከሆነ ያ ምግብ ፕራይመሪ ሪንፎርሰር ይባላል ማለት ነው። ስለዚህ ባዮሎጂካል እና ተፈጥሯዊ በሆነ መንገድ ያንን ስራ ያንን ባህሪ እንዲጠናከር የሚያደርግ ነው ማለት ነው። ሁለተኛው ደግሞ ሴኮንደሪ ሪንፎርሰርስ የሚባሉት ናቸው። እነዚህ ደግሞ ከፕራይመሪ ሪንፎርሰርስ ጋራ ተያያዥነት ያላቸው ናቸው። ለምሳሌ ገንዘብ ማወደስ ወይም ማበረታታት፣ ማጨብጨብ፣ ቆንጆ ግሬድ ወይም ጥሩ ግሬድ፣ ኤ ግሬድ፣ ቢ ግሬድ የመሳሰለው እንዲሁም ደግሞ ሽልማት መሸለም እና ጎልድ ስታር የመሳሰሉት። ስለዚህ አንድ ሰው ገንዘብ ሲሰጠው ስራውን እንዲያጠናክር ያደርጋል ማለት ነው። ወይም ሰውየው ስራውን የሚሰራው ጠንካራ አድርጎ የሚሰራው ገንዘብ ስለሚያገኝ ነው፣ ወይ ደግሞ ስለሚመሰገን ስለሚጨበጨብለት ነው ማለት ነው። የፕራይመሪ እና ሰከንደሪ ሪንፎርሰርስ በሁለት ይከፈላሉ። የመጀመሪያ ፖዚቲቭ ሪንፎርስመንት የሚባለው ነው። ፖዚቲቭ ሪንፎርስመንት አንድን ስራ ወይም አንድ ባህሪ እንዲቀጥል ለዛ መቀጠል የሚቀመጥ ማበረታቻ ወይ ደግሞ ማነቃቂያ አለ። ለምሳሌ ባልና ሚስቶች እንዲወልዱ የገንዘብ ሽልማት ወይም ማበረታቻ እናቀርብላቸዋለን። ስለዚህ የገንዘብ ማበረታቻውን ከፈለጉት አሁንም ይወልዳሉ ማለት ነው። ሁለተኛው ኔጌቲቭ ሪንፎርስመንት የሚባል ነው። ይህ ደግሞ የማይፈልጉት ነገር እንዲነሳ የሚያደርግ ነው። የፖዚቲቭ ላይ እንዲቀመጥ የሚሰጣቸው ነው። ይሄ ግን እንዲነሳ ነው። በመነሳቱ ሪንፎርስ ወይ ደግሞ እንዲጠናከር የሚያደርግ ማለት ነው። ለምሳሌ አንድ ሰው እንቅልፉን ተኝቶ ከሆነ እንዲነሳ ደወል ይደወላል። ደወሉን የማይፈልገው ከሆነ ስለዚህ ምን ያደርጋል? ይነሳል ማለት ነው። እንዲነሳ ሁሉ ጊዜ ስለዚህ ደወል መደወልና የሚደወለው ነገር ማንሳት ያስፈልጋል ማለት ነው። ወይ ደግሞ አንድ ሰው እንዲያጠና የምንጨቀጭቀው ከሆነ ጭቅጭቁን ለመተው ወይም ለመራቅ ሲል ያጠናል። ስለዚህ ጭቅጭቁን ማንሳት ኔጌቲቭ ሪንፎርስመንት ነው።
ይሄ የስኬፕ ለርኒንግ ምሳሌ ነው። ስኬፕ ለርኒንግ የምንለው አንድ ሰው ወይም አንድ እንስሳ የማይፈልጉት ሁኔታ ውስጥ ካሉ እና እዛ የማይፈልጉት ሁኔታ ውስጥ እንዳይኖሩ ከዛ ውስጥ እንዲወጡ የምንፈልግ ከሆነ የምንሰጣቸው ነገር አለ። ስለዚህ ያንን አይተው ይወጣሉ ማለት ነው። ወይም ደግሞ ሲቀርባቸው ከዛ ውስጥ ይወጣሉ ማለት ነው። ከዚህ ጋር የሚመሳሰለው ደግሞ አቮይዳንስ ለርኒንግ የሚባለው ነው። አቮይዳንስ ለርኒንግ መጥፎ ነገር ወይ ደግሞ ህመም ያለው ነገር ወደፊት ከሚመጣ ይልቅ አሁን ላይ ማስወገድ ማለት ነው። ስለዚህ ከስኬፕ ለርኒንግ ጋር ይመሳሰላል እንጂ አንድ አይነት አይደለም። ስኬፕ ለርኒንግ ምንድነው? ያ እንስሳ ወይ ያ ሰው እዛ ነገር ውስጥ ነው ያሉት፣ የማይመች ሁኔታው ወይም ደግሞ ህመም ያለው ጎጂ ሁኔታ ውስጥ ነው ያሉት። ስለዚህ ከዛ ውስጥ ማቋረጥ ነው። አቮይዳንስ ግን ያ ነገር ከመምጣቱ በፊት ማስቀረት ነው። አንድን የሰውን ወይም ደግሞ የእንስሳትን ባህሪ እንዲቀጥል እንዲሁም ደግሞ እንዲቋረጥ የምናደርግባቸው ስኬጁሎች ወይም ደግሞ ጊዜያቶች መቼ መሆን አለባቸው የሚለውን እንመልከት። አንደኛው ኮንቲኒየስ ሪፎርስመንት የሚባል ነው። ኮንቲኒየስ ሪፎርስመንት የሚባለው ምንድነው? ለምሳሌ አንድ ተማሪ እንዲያጠና የምንፈልግ ከሆነ ሁል ጊዜ ከረሜላ መስጠት አለብን። ያን ከረሜላ ከፈለገው ሁል ጊዜ ያጠናል። ስለዚህ ምንድነው? ኮንቲኒየስ ሪንፎርስመንት ነው። ነገር ግን ሁል ጊዜ ከሚሆን ይልቅ ኢንተርሚተንት ፓርሻል የሚባለው ደግሞ አልፎ አልፎ መደረግ አለበት የሚል ነው። ይህ ደግሞ ልጁ ያንን ነገር ተላምዶት ተሰላችቶ ከሚያስቀረው ይልቅ ሁል ጊዜ በዚሁ መንገድ እንዲቀጥል የሚያደርገው ነው። ይህ ማለት ምንድነው? ሁል ጊዜ ሲያጠና ከረሜላ ከመስጠት አልፎ አልፎ ማበረታቻ ብንሰጠው ይቀጥልበታል የሚል ነው። ይህ ደግሞ ኢንተርሚተንት ፓርሻል ሪንፎርስመንት በአራት ይከፈላል። የመጀመሪያው ፊክስድ ሬሾ ስኬጁል የሚባል ነው። ፊክስድ ሬሾ ስኬጁል የሚባለው አንድ ሰው የሆነ አማውንት ካመረተ በኋላ ማበረታቻ መስጠት። ለምሳሌ አንድ ሰው 2 ደርዘን ጫማ ካመረተ በኋላ ማበረታቻ ሽልማት የምንሰጠው ወይ ደግሞ እረፍት የምንሰጠው ከሆነ ያንን ጠብቆ እንዲያመርት ምርቱ እንዲጨምር ያደርጋል ማለት ነው። ይህ ደግሞ ሽልማቱን ወይ ደግሞ ማበረታቻውን ከቀነሰበት አብሮ ምርቱም ይቀንሳል ማለት ነው። ሁለተኛው ቫሪያብል ሬሾ ስኬጁል። ይህ ፊክስድ የሆነ አይደለም። 1 ደርዘን 2 ደርዘን ሲያመርት ሳይሆን የሆነ አማውንት ካመረተ በኋላ ማበረታቻ መስጠት፣ ሽልማት መስጠት ወይ ደግሞ እረፍት መስጠት ነው። ይህ ደግሞ ወዲያውኑ ፍላጎት እንዳያጣ ያደርጋል ማለት ነው። ሽልማቱ እዚህ ጋር ነው ተብሎ ስላልተቆረጠ ፍላጎት አያጣም፣ ሊቆይ ይችላል ማለት ነው። ፍላጎቱ የመስራት ፍላጎቱ። ሌላኛው ፊክስድ ኢንተርቫል ስኬጁል የሚባል ነው። ሶስተኛው ፊክስድ ኢንተርቫል ስኬጁል የሚባለው ደግሞ የተወሰነ ጊዜ አለው። ምርት ካመረተ በኋላ በየሳምንቱ ሊሆን ይችላል፣ በየወሩ ማበረታቻ መስጠት። ስለዚህ ፊክስድ የተደረገው ከጊዜ አንጻር ነው ማለት ነው። ቫሪያብል ኢንተርቫል ስኬጁል የሚባለው አራተኛው ደግሞ ቋሚ የሆነ በሳምንት በወር የሚባል የለም። ነገር ግን አልፎ አልፎ አንድ ጊዜ ሳይሆን በተለያዩ ጊዜያቶች ሳይታሰብ ማበረታቻ መስጠት ወይ ደግሞ እረፍት መስጠት ወይ የማይፈልገው ነገር እንዲነሳለት ማድረግ ነው። የኦፐራንት ኮንዲሽን ዋናው ሀሳብ ወይም ፕሪንሲፕል አንድ ሰው ወይም አንድ እንስሳ የሚያሳየው ባህሪ ወይም እንዲተገብር የምንፈልገው ስራ ቀጣይነት እንዲኖረው ማድረግ ይቻላል። ይህም ያ ሰው ወይ ያ እንስሳ የሚፈልገውን ነገር ካወቅን በኋላ ያንን በማቅረብ ወይም ደግሞ ያን ነገር በማንሳት ነው። ስለዚህ አንድ ሰው ወይም አንድ እንስሳ ሁል ጊዜ በተመሳሳይ ሁኔታ ማበረታቻ ብንሰጠው ፍላጎት ሊያጣ ይችላል፣ ያቆማል ስራውን መስራት ወይም ደግሞ የሚያሳየውን ባህሪ ማሳየት። ነገር ግን ፕሪዲክት በማያደርግበት በተለያየ መንገድ በተለያየ ሁኔታ ኢንተርሚተንትሊ ብናደርገው ግን ይቆያል፣ አይጠፋም ያ ፍላጎቱ ማለት ነው። ፐኒሽመንት የሚባለው አንድ ሰው ወይም አንድ እንስሳ የማይፈለግ ስራ በሚሰራ ጊዜ ያንን ነገር እንዲያቆም የሚያደርግ ወይ ደግሞ እንዲቀንስ የሚያደርግ ነው። ይህ በሁለት መንገድ የሚከናወን ነው። የመጀመሪያው ፕራይመሪ ፐኒሸር የሚባለው ነው። ይህም ተፈጥሯዊ በሆነ መንገድ ለምሳሌ ህመም ወይም ደግሞ ከፍተኛ ሙቀት ወይም ደግሞ በጣም ከፍተኛ የሆነ ቅዝቃዜ ውስጥ በማስቀመጥ የማይፈለግ ነገር እንዳይቀጥል ወይም እንዲቆም ማድረግ ነው። ሁለተኛው ሰከንደሪ ፐኒሸር የሚባለው ነው። ይህም ደግሞ ሰዎች የሚሰጡት ለምሳሌ ክሪቲሲዝም፣ ትችቶች ወይም ደግሞ ዲስአድቫንቴጅ እንዲሁም ደግሞ ለምሳሌ ሴቶች ትክክል ያልሆነ አለባበስ በሚለብሱ ጊዜ ለነሱ የተለያዩ መልሶችን፣ ንግግር ወይም ደግሞ በእይታ እነሱ ማሳነስ የመሳሰሉ ነገሮችን የሚይዝ ነው። ወይም ቅጣት እንዲሁም ደግሞ ባድ ግሬድ የመሳሰሉት ናቸው። ፐኒሽመንት በሁለት ይከፈላል። የመጀመሪያው ፖዚቲቭ፣ ሌላኛው ደግሞ ኔጌቲቭ። ፖዚቲቭ የሚባለው ትክክል ያልሆነ ነገር በሚደረግ ጊዜ ያን ነገር ፖዚቲቭ በሆነ መንገድ ለምሳሌ የማይፈለግ ባህሪ በታየ ጊዜ ትክክል ያልሆነ ነገር ወይም እነሱ የማይፈልጉት ነገር እንዲደርስ ማድረግ ነው።
እንዲሁም ደግሞ ኔጌቲቭ ፐኒሽመንት የሚባለው ትክክል ያልሆነ ነገር በሚደረግ ጊዜ የሚፈልጉትን ነገር በማሳጣት ነው። የእንስሳቶችን ወይ ደግሞ የሰዎችን ባህሪ በአራት መንገድ መቀየር ይቻላል። የመጀመሪያው ፖዚቲቭ፣ ሁለተኛው ኔጌቲቭ ነው። ፖዚቲቭ ውስጥ ሁለት አለ፣ ሪንፎርስመንት እና ፐኒሽመንት። ሪንፎርስመንት የፖዚቲቭ ወይ አድ በማድረግ ወይም ደግሞ እዛ ላይ በመጨመር ለምሳሌ አንድ ተማሪ ጥሩ እያጠና ከሆነ ክላስ የሚከታተል ከሆነ ያንን ለማበረታታት ጥሩ ግሬድ ይሰጠዋል ማለት ነው። ፐኒሽመንት የሚባለው ደግሞ አንድ ልጅ የማይታዘዝ ከሆነ በመግረፍ ወይም በመቆንጠጥ። ሌላኛው ኔጌቲቭ በሆነ መንገድ ያንን ነገር በማንሳት ወይም ደግሞ በማስወገድ። ለምሳሌ የትራፊክ መብራት ላይ በመቆም የሚቀጣ ከሆነ አንድ ሰው ለምሳሌ ትኬት መከልከል፣ እንዳይገባ ትኬት መከልከል። ወይ ደግሞ አንድ ሰው ትክክል ያልሆነ ባህሪ ካለው አንድ ወጣት ለምሳሌ ጥሩ ያልሆነ ባህሪ የሚኖረው ከሆነ የሚያሳይ ከሆነ ከጓደኞች ጋር አብሮ እንዳይውል መከልከል። ፕሮስ ኤንድ ኮንስ ኦፍ ፐኒሽመንት የቅጣት አድቫንቴጅ ወይም ጠቃሚና ጉዳቱን ዲስአድቫንቴጁ ምንድን ነው የሚለው ነው። ይህን ለመለየት በሶስት መንገድ እንመለከታለን። የመጀመሪያው ኢሚዲየሲ፣ ሌላኛው ኮንሲስተንሲ፣ ሶስተኛው ደግሞ ኢንቴንሲቲ በሚባለው ነው። ኢሚዲየሲ የምንለው አንድ ያልተፈለገ ባህሪ ወይም ያልተፈለገ ስራ ከተሰራ በኋላ የሚቀጣው ወዲያውኑ መሆን ያለበት ነው። ሁለተኛው ኮንሲስተንሲ ነው። ኮንሲስተንሲ ደግሞ አንድ የማይፈለግ ባህሪ ወይም የማይፈለግ ስራ ከተሰራ በኋላ ቅጣቱ አልፎ አልፎ መሆን አለበት ነው። ይህም ደግሞ ያ ነገር እንዳይደገም ወይም እንዲቀንስ ይረዳል ነው። ሶስተኛው ኢንቴንሲቲ ነው። ኢንቴንሲቲ የሚባለው ከፍተኛ ቅጣት ነው ወይስ ዝቅተኛ ቅጣት ነው የሚለው ነው። ከፍተኛ የሆነ ቅጣት ከሆነ ያ ነገር እንዳይደገም ያደርጋል። ነገር ግን ዝቅተኛ ከሆነ እንዲደገም ያደርጋል የሚል አለ። ነገር ግን ጥናቶች እንደሚያመለክቱት ዝቅተኛ ወይም አነስ ያለ ቅጣት ቀጥቶ ነገር ግን ወዲያውኑ መቀጣት አለበት እና ደግሞ ልክ ጥፋቱ በታየ ጊዜ መደረግ አለበት የሚል ነው። ፐኒሽመንት ወይ ደግሞ ቅጣት ፌል ሊያደርግ ይችላል ወይ ደግሞ የተፈለገውን ውጤት ላያመጣ ይችላል። የመጀመሪያው አላግባብ በሆነ መንገድ ሰዎች ላይ በመጮህ ሰዎች ሲያጠፉ ተመጣጣኝ ያልሆነ ተገቢ ያልሆነ ጩኸት በምንቆጣቸው በምናንቋሻቸው ጊዜ ትክክል ያልሆነ ሪዘልት ያመጣል ማለት ነው። ሁለተኛው ደግሞ ፐኒሽመንት በምንቀጣቸው ጊዜ ለምሳሌ ወጣቶችን ይሄ ደግሞ የራሱ ሪስፖንስ ይዞ ይመጣል። የምንቆጣቸው ሰዎች ለዚህ ቁጣ ወይም ለዚህ ቅጣት የራሳቸውን ግብረ መልስ ይዞ ይመጣሉ። ይህም ደግሞ ከቅጣቱ ውጭ የሆኑ ነገሮችን ይዞ ይመጣል። ለምሳሌ ወጣቶችን ሲያጠፉ በምንቀጣቸው ጊዜ ሊጠፉ ይችላሉ። በዛው ትክክል ያልሆነ ባህሪ ሊያሳዩ ይችላሉ። ቁጡ ሊሆኑ ይችላሉ። ዲፕሬሽን ወይም ደግሞ ለራሳቸው ደግሞ ዝቅተኛ ስሜት እንዲኖራቸው ቫዮለንት እንዲሆኑ ያደርጋል። ሶስተኛው ቅጣት ጊዜያዊ ነው። ማንኛውም አይነት ሰው ወይም ማንኛውም አይነት እንስሳት በሚቀጣ ጊዜ ያ ባህሪ ሙሉ ለሙሉ ይጠፋል ማለት አይደለም። ስለዚህ ጊዜያዊ ነው ማለት ነው። አራተኛው ሁሉም አይነት ጥፋቶች ወዲያውኑ መቀጣት አይችሉም። ጊዜው ሁኔታው ላይፈቅድ ይችላል። አምስተኛው ደግሞ ቅጣት የምንፈልገውን አይነት መረጃ ላያስተላልፍልን ይችላል። አንዳንድ ጊዜ የማንፈልገው ነገር እንዲቀጥል ሊያደርግ ይችላል። ሌላኛው ኮንሰፕት ሼፒንግ ነው። ሼፒንግ የምንለው አንድ ሰው የምንፈልግበት ደረጃ ላይ እንዲደርስ ሼፕ ማድረግ አለብን። ለምሳሌ ህፃን ልጅ በቢላና በማንኪያ እንዲበላ የምንፈልግ ከሆነ ይህ ህፃን ልጅ በአንድ ጊዜ በቢላና በማንኪያ ተጠቅሞ ምግብ ላይበላ ይችላል። ነገር ግን በጊዜ ሂደት እያስተካከለ በትንሹ እየጨመረ እንዲሄድ ማድረግ ነው። ስለዚህ የሚጨምረውን እዛ ላይ ሪንፎርስ ማድረግ ወይም ደግሞ እዛ ላይ ማበረታቻ መስጠት ነው። ስለዚህ በዚህ ሂደት ውስጥ ሰክሰሲቭ አፕሮክሲሜሽን የሚባል አለ። ይህ ምንድነው? መጨረሻ ላይ ልንደርስበት የምንፈልገውን የሚደርስ የሚመስል መሻሻሎች ላይ ሪንፎርስ ማድረግ ወይ ደግሞ በጊዜ ሂደት ውስጥ እያሻሻለ ሲሄድ እነዛን ነገሮች እያበረታታን መጨረሻው ላይ እንደርሳለን።